ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው የሱ መታመም አንጀቴ ተሰብሯል የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ሰሞኑን ማስተር አብነት ከበደ ታም ያለው በሚል ያጋራው መረጃ ብዙዎችን ያስጨነቀ ብዙዎችን አንድ ያደረገ ሃይማኖት ዘር ብሔር ሳይገድበው ሁሉም እንዲሻለው የተረባረቡበት አይዞህ በርታ ጠንክር ያሉበት እንደሆነ በርካቶች ሐሳብ አስተያየታቸውን ያጋሩ ነው እንግዲህ ይህ ጉዳይ ከሃይማኖት ዘሎ ሰውነት ላይ ብቻ አተኩሯል ምክንያቱም ይህ ልጅ ያደረገው ነገር በጣም ድንቅና ሌሎች የማያደርጉት እንዲሁም በጣም ብዙ በርካታ በጎ ስራዎችን ያደረገ ልጅ በመሆኑ እንግዲህ ሁሉም ሃይማኖቶች እንዲሻለው በእንባ ሐሳባቸውን ሲገልጹ ተመልክተናል እንግዲህ ይህ ልጅ በጣም ድንቅ ስራዎችን ማንም ሰው ሊያደርገው የማይችለውን ነገር ሲያደርግ ቆይቷል አስተውለናል ተመልክተናል ሰዎችን ሳይጸየፍ ከወደቁበት ሲያነሳ ቁስላቸውን ሲያጥብ በርካታ ነገሮችን ሲያደርግ ተመልክተናል ነገር ግን ይህ ልጅ ባልታሰበ ሁኔታ እንግዲህ ታመም ያለው ብሏል ህመሙን ደብቆት ነው የኖረ ህመሙን ለማንም ሳይናገር ደብቆታል ነገር ግን አንድ ሚዲያ ላይ ሰሞኑን ባደረገው ቃለ መጠይቅ አዲስ ሚዲያ ኔትወርክ ጋር ያደረገው ቃለ መጠይቅ ላይ በአጋጣሚ በተጠየቀው ነገር እንደታመመ ከገለጸ በኋላ በርካቶች ይህ ነገር ሊሆን አይገባም ይህ ላብነት አይገባውም አብነት መዳን መቻል አለበት በሚል በርካታ የማህበራዊ ሚዲያ ዘመቻዎችን ያደረጉ ነው እንግዲህ ማስተር አብነት ግን ያለው ምንም አይነት እርዳታ ምንም አይነት የብር መዋጮ አያስፈልገኝም ከኢትዮጵያ ህዝብ የምጠብቀውና የምፈልገው ሁሉም ኢትዮጵያውያን በየሃይማኖታቸው ጾሎት እንዲያደርጉልኝ ብቻ ነው የሚል ነው ነገር ግን ሰዎች ፌክ አካውንት በመፍጠር በፌክ አካውንት በመጠቀም ማስተር አብነት መዋጮ እንደጠየቀና ለማስተር አብነት መዋጮ ወይም ደግሞ ገንዘብ እየተሰበሰበ እንደሆነ በራሳቸው ማህበራዊ ሚዲያ ላይ ያጋሩት ነው በሱ ስምም ጎፈንድሚና የተለያዩ ነገሮችን በመሰብሰብ ብር በመሰብሰብ ለራሳቸው ያደረጉ እንደሆነ እየተገለጸ ነው እንግዲህ ማስተር አብነት የብዙዎች አባት የብዙዎች ችግር ተካፋይ እንደሆነ እናውቀዋለን ነገር ግን እርሱ ሲያለቅስ ታመም ያለው ሲል ተደምጧል ይህ ሊሆን አይችልም ያሉ ግን በርካቶች ናቸው እንግዲህ ማስተር አብነት ሃይማኖት ሳይገድበው በርካታ የሃይማኖት አባቶች የሃይማኖት ተከታዮች እሱ እንዲሻለው እየተማጸኑ ነው ነገር ግን በሱ ስም ደግሞ ገንዘብ ለማካበት እየሰሩ እየተንቀሳቀሱ ያሉ ሰዎችን ስናይ እጅግ የሚያስገርምና የሱ ችግር ያልሆነባቸው ሰዎችን ስናይ በጣም የሚያሳዝን ነው እንግዲህ ታመም ያለው በሚል ያጋራው መረጃ ተከትሎ በግለሰብ ደረጃ በኢትዮጵያ በግለሰብ ደረጃ የቲክቶክን ሪከርድ ሰብሮታል ይህ ምንድነው ያጋራው መረጃ 1.3 ሚሊዮን በላይ ላይክ አግኝቷል ከዚህ በተጨማሪ ደግሞ ማስተር አብነት ከበደ 5.2 ሚሊዮን ተከታዮች ወይም ደግሞ ፎሎወር በላይ እንዲኖረው አድርጓል ያለው ግለሰብ ነው ይህ እንግዲህ በግለሰብ ደረጃ ይህን ሪከርድ መስመሩ ማስተር አብነት ከበደ ምን ያክል ማህበረሰቡ ዘንድ እንደገባና ምን ያክል ተቀባይነት እንዳለው ያረጋግጥንበት ነው ነገር ግን የሱን ዕውቅና ተጠቅመው የራሳቸውን ኪስ ለማድለብ የሚንቀሳቀሱ የሚሰሩ ሰዎች እንዳሉ አይተናል ይህንን ተከትሎ የማስተር አብነት ወንድም በማስተር አብነት ስም የሚሰበሰብ ገንዘብ ሊኖር እንደማይችልና የገንዘብ መዋጮ ማስተር አብነትም ሆነ ቤተሰቡ እንደማያቀው በግልጽ ተናግሯል ከዚህ በተጨማሪ ማስተር አብነትም እኔ የገንዘብ መዋጮ አልፈልግም ከናንተ የምፈልገው
ጸሎታችሁን ነው ጸሎት እንድታደርጉልኝ ብቻ ነው በሁሉም ሃይማኖቶች ዘንድ ለኔ ጸሎት እንድታደርጉልኝ ይፈልጋለሁ ከዚያ ውጭ የገንዘብ መዋጮ አልፈልግም በሚል መልእክት አስተላልፏል ነገር ግን ይህንን ጥሰው ይህንን ከዕቁብ ሳይቆጥሩ በርካታ ሰዎች ማለት አይቻልም በጣም ጥቂት ሰዎች በሱ ስም ገንዘብ እየሰበሰቡ ነው ከዚህ በተጨማሪ ደግሞ በጣም የሚያናድደው ገንዘብ መሰብሰባቸው ብቻ ሳይሆን ያልሆነውን እንደሆነ እያደረጉ ያየንበት ነው ለምሳሌ አንድ ናታን የሚባል ቲክቶከር ማስተራብነት ያልሆነውን ሆነ እንዲህ ነው እያለ እየፈጠረ በተለያዩ ጉዳዮች ላይ በኤአይን በመጠቀም እንዲሆን የሚል መረጃ እያጋራ ነው ይህ እንግዲህ በርካቶችን ያስገረመ ሊሆን የማይችል እሱ ሰው መሆኑን የረሳበት እንደሆነ ማይተናል ከዚህ በተጨማሪ ደግሞ ማስተራብነት ታመም ያለው በሚል ያጋራው መረጃ ውሸት ነው ሳይታመም አውቆ ነው በሚል አንዳንድ በጣም ጥቂት ከሁለትና ከሶስት በላይ ከሶስትና ከሁለት የማይበልጡ ሰዎች መረጃ እያጋሩ ነው እንግዲህ ይህ ከምን አንፃር እንደሆነ ይሄ ምን አይነት ስብዕና ምን አይነት የሰው ባህሪ እንደሆነ እንግዲህ በጣም የሚያስገርም ነው ምክንያቱም ይህ ልጅ ለብዙዎች የደረሰ ብዙዎችን ከመንገድ ያነሳ ለታረዙ ለተራቡ ለተጠሙ አለው ያለ ወንድማችን ነው እንግዲህ መታመሙን እንኳን ታመም ያለው በሚል መረጃ አላጋራም ነገር ግን ከአንድ ሚዲያ እንግዲህ በቀረበለት ድንገተኛ ጥያቄ ነው መታመሙን ራሱ የገለጸው ከዚህ በፊት በቲክቶክ በሶስተኛው የኢትዮጵያ ቲክቶክ አዋርድ ላይ ኢትዮጵያ እናቶች ጸልዩልኝ በሚል ነካርጎት ያለፈው ጉዳይ ነበር እንግዲህ ይሄን ተከትሎ የቅርብ ጓደኞቹ ሳይቀር ማስተራብነት ትክክል አይደለም ፊቱ ላይ የሚነበበው የሚታየው ነገር ከቀን ወደ ቀን እየተሻለው አይደለም ስለዚህ ማስተራብነት ታሟል በሚል ማህበራዊ ሚዲያ ላይ መረጃውን ሲያጋሩት ነበር ነገር ግን ማስተራብነት አልታመምኩም በሚል ህመሙን ደብቆ ለዚህ ደረጃ ላይ ደርሷል ነገር ግን ህመሙ እየገፋ ሲመጣ እንግዲህ ራሱ ፊቱ ገጽታ ላይ የሚታየው ነገር ሲታይ ማስተራብነት በከባድ ሁኔታ እንደታመመ የሚያሳዩ ናቸው እንግዲህ ህመሙ ምን እንደሆነ አልታወቀም ከዚህ በፊት ካንሰር ታሞ እንደነበርና በፈጣሪው ቸርነት እንደተሻለው በተለያዩ ማህበራዊ ሚዲያዎች ላይ ሲገልጽ ነበር እንግዲህ ይሁን አይሁን የምናውቀው ነገር የለም ነገር ግን ማስተራብነት በከባድ ሁኔታ ውስጥ እንደሆነ እየተነገረ ነው እርሱም የገለጸው ነገር ነው እንግዲህ ይህንን ተከትሎ በርካታ ሰዎች ማስተራብነት መታመም የለበትም መታመም ታሟል ስለዚህ እኛ ልንደርስለት ይገባል ሊታከም ይገባል የፈጣሪ ቸርነት ከርሱ ጋር ነው አሁንም ማስተራብነት ድኖ ወደዚህ በጎ ስራው ተመልሶ በርካቶችን ሲረዳ ማየት እንፈልጋለን በሚል ሙስሊም ሃይማኖት ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እና የፕሮቴስታንት እምነት ተከታዮች በአጠቃላይ የሁሉም እምነት ተከታዮች ማስተራብነት ተሽሎት ወደዚህ ስራ እንደሚመጣ ባለሙሉ ተስፋ እንደሆኑና ይህ ለእርሱ እንደማይገባው ሐሳብ አስተያየታቸውን እየገለጹ ነው ከዚህ በተቃራኒ ግን በጣም የሚያናድደው በሱ ስም ገንዘብ ለመሰብሰብ የሆነውን እንደሆነ በማድረግ ሲንቀሳቀሱ የተያዙ ሰዎችን ማየት ግን በጣም እጅግ ልብ የሚሰብር ነው ከዚህ በተጨማሪ ደግሞ አንድ ግለሰብ ኤቲስት ነው ከዚህ በፊት የሚሰጣቸው ሐሳብ አስተያየቶችም ከብዙሃኑ የተቃረኑ ከብዙሃኑ ወጣ ያሉ ሐሳቦችን ሲሰጥ የተስተዋለ ወንድማችን ነው እንግዲህ ማስተራብነት ሁሉም ሃይማኖቶች እንዲጸልዩለት መጠየቁ አግባብነት የለውም በሚል ሐሳብ ሰጥቷል አንዱ ቢከሽፍ አንዱ ለማለት ነው ወይ ስለዚህ ሁሉም ሃይማኖቶች ቢጸልዩለት ሊድን አይችልም ሲጀመር በጸሎት የሚድን በሽታ የለም በሚል ያጋራው ሐሳብ ብዙዎችን ያስገረመ ብዙዎችን ያስደነቀ ሆኗል ይህ ከምን ሊመነጭ እንደሚችል እንግዲህ ብዙዎች ሐሳባቸውን እየሰጡ ነው ባይሆን ጥሩ ነበር ግን ነገር ግን ሆኗል ብሎታል
ስለዚህ እንዲህ አይነት ሀሳብ የሚሰጡ ሰዎችን ስናይ በጣም ልብ የሚሰብር የሚያሳዝን ነገር እንደሆነ አይተናል። ነገር ግን ማስተር አብነት እሱ ባለው ነገር እንግዲህ በፈጣሪ ቸርነት እንጂ እሱ ባለው ነገር ሊሆን እንደማይችል እናምናለን። እንግዲህ ይህንን ሀሳብ የሰጠውን ሰው የተመለከቱ በርካታ ሰዎች ሀሳብ አስተያየታቸውን ተናደው በጣም በሚያሳዝን መንገድ ተናደው እንዳዘኑ በመግለጽ ይህ ልጅ ትክክል እንዳልሆነ የራሳቸውን ሀሳብ አስተያየት እየሰጡ ነው። ምክንያቱም የሰጠው ሀሳብ ከመርህም ከእምነትም ከባህልም ከሃይማኖትም ያፈነገጠ ስለሆነ ለእርሱ ልክ ልኩን እየነገሩት ይገኛሉ። እና እንግዲህ ማስተር አብነት እንዲሻለው ሁሉም ሰው ምኞቱን ሀሳቡን እየገለጸ ነው። ይህ ከዚህ ህመም ተገላግሎ ወደዚህ መልካም ስራው መልካም ተግባሩ ይመለሳል ብለን እናስባለን። ነገር ግን አንዳንድ ሰዎች ከምታደርጉት ነገር ብትቆጠቡ ጥሩ ነው። በሱ ስም ገንዘብ መሰብሰብ እጅግ የከፋ እና ከኢትዮጵያዊነት ባህልና ወግ ያፈነገጠ መሆኑን አውቃችሁ ከዚህ ድርጊታችሁ እንድትቆጠቡ የሚል መልእክቴን አስተላልፋለሁ። ከዚህ በተጨማሪ እንግዲህ የሱን ሐሳብ ወይም ደግሞ መረጃ መታመም ተጠቅማችሁ የቲክቶክ ፎሎወራችሁን ያሳደጋችሁ ሰዎች በጣም ታሳዝናላችሁ። የቲክቶክ ፎሎወራችሁ የሱን መታመም አጋርታችሁ አዝናችሁ ቢሆን ኖሮ መልካም በሆነ ነበር። ነገር ግን ማስተር አብነት ያልሆነውን እንደሆነ በማድረግ በማስመሰል የቲክቶክ አካውንታችሁን ማሳደግ በጣም እጅግ የሚያሳዝን ነው። ለምሳሌ ቅድም እንደጠቀስኩት ናታን በሚል የተከፈተ የቲክቶክ አካውንት ደም ከጭንቅላቱ እየተቀዳ እንደሆነ እና በሱ ስም ገንዘብ እየተሰበሰበ እንደሆነ በማጋራት ቲክቶክ አካውንቱን ወደ 40 ሺህ ከፍ እንዳለና ከ40 ሺህ በላይ እንደሄደ የገለጸበት መንገድ ብዙዎችን ያስገረመ ነው። ይህ ባይሆን ጥሩ ነበር፣ መልካም ነበር። ምክንያቱም ነግበኔ የሚባል ነገር አለ። እኛም ለዚህ ነገር ላለመጋለጣችን ምንም ዋስትና የለንም። ነገር ግን በሱ ህመም ላይ ቁማር የምንቆምር ሰዎች እጅግ የምናሳዝን እጅግ ከሰውነት ተራ የወጣ ተግባር እንዳደረግን ሊገባን ይገባል። ምክንያቱም ማስተር አብነት የብዙዎች አባት በርካቶችን ሳይጸየፍ ከወደቁበት ያነሳ በርካቶች መንገድ ላይ ተቀምጠው የደረሰ ራባቸውን ያስታገሰ ጥማቸውን እንዲቆርጡ ያደረገ ድንቅ የኢትዮጵያ ልጅ እንጂ እናንተ በምትሉት ልክ ማስተር አብነት ተራ ሰው እንዳልሆነና በዚህ ልክ ለገንዘብ ብሎ ሐሳቡን ለማስተላለፍ ገንዘብ ለመሰብሰብ ብሎ የወጣ ልጅ እንዳልሆነ እናውቃለን። ብዙዎች ያውቁታል። ምክንያቱም ማስተር አብነት ገንዘብ በዚህ ልክ እንኳን ወጥቶ ባይጠይቅ ብዙ ሰው የሚደርስለት ሰው እንዳለ ይታወቃል። ነገር ግን እናንተ ለግል ፍላጎታችሁ ቲክቶክ አካውንታችሁን ማህበራዊ ሚዲያችሁን ለማሳደግ በሚል የምታስተላልፉት መረጃ ከሰውነት የወጣና ከኢትዮጵያዊነት ባህልና ወግ ያፈነገጠ መሆኑን የተመለከትንበት ነው። ስለዚህ እናንተ ሰዎች ከዚህ ድርጊታችሁ ተቆጥባችሁ ልብ ገዝታችሁ ወደ ሰውነት ብትመለሱ ጥሩ ነው የሚል መልእክት ለማስተላለፍ ነው። እንግዲህ እናንተም ሐሳብ አስተያየታችሁን ስጡበት። ለዛሬ የነበረን ጊዜ ቆይታ ይህን ይመስል ነበር። መልካም ጊዜ